ኢየሱስ ክርስቶስ ሕያው ነው የሚል መልእክት ያለው ቃል ነው ማካፈላችሁ። ከአዲስ ኪዳን የሐዋርያት ሥራ ዮሐንስ ወንጌልንና አንደኛ ቆሮንቶስ ላይ ያለን ሐሳብ አነሳለሁ። ከብሉይ ኪዳን ደግሞ አንደኛ ነገሥት እና ዘጸአት መጽሐፍ ላይ ያለውን ሐሳብ አንስቼ ነው ማካፈላችሁ። እነዚህን ክፍሎች እነካካለሁ። እግዚአብሔር በዚህ ክፍል ውስጥ ሊለን የፈለገውን ነገር እግዚአብሔር ይለናል። ኢየሱስ ክርስቶስ ጌታ ነው። የሐዋርያት ሥራ ምዕራፍ 5 ከቁጥር 12 እስከ 41 ያለውን ክፍል አነባለሁ። በጌታ በኢየሱስ ስም አነባለሁ። ሐዋርያትም በሕዝቡ መካከል ብዙ ተአምራዊ ምልክቶችንና ድንቅ ሥራዎችን አደረጉ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እርሱ ይጨመሩ ነበር። ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ጥላው እንኳን በጥቂቶች ላይ እንዲያርፍባቸው በማለት ሕመምተኞችን ወደ ውጭ ያወጡ በአልጋና በቃሪዛ በመንገድ ላይ ያስተኙ ነበር። በኢየሩሳሌም አካባቢ ከሚገኙ ከተሞች ሕመምተኞችንና በርኩሳን መናፍስት የሚሰቃዩትን ይዘው የሚመጡት ሰዎች አካባቢውን ያጨናንቁ ነበር። የመጡትም ሁሉ ይፈወሱ ነበር። ኢየሱስ ጌታ ነው። ከዚህም የተነሳ ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገን ሁሉ በቅንዓት ተሞሉ። ሐዋርያትም ይዘው ማረፊያ ቤት ከተቷቸው። ይሁን እንጂ የጌታ መልአክ በሌሊት የእስር ቤቱን ደጆች ከፍቶ አወጣቸውና ሂዱ፣ በቤተ መቅደሱም እንደ አደባባይ ቆሙ፣ የዚህንም ሕይወት ቃል ሁሉ ለሕዝብ ንገሩ አላቸው። እንደ ነጋም በተነገራቸው መሰረት ወደ ቤተ መቅደሱ አደባባይ ገብተው ሕዝቡን ማስተማር ጀመሩ። ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው የአይሁድን ሸንጎና የእስራኤልን ሽማግሌዎች ጉባኤ በሙሉ በአንድነት ሰበሰቡ። ሐዋርያትንም እንዲያመጡ ሰዎችን ወደ እስር ቤት ላኩ። የተላኩትም ወደ እስር ቤቱ ሄደው በዛ አላገኟቸውም። ተመልሰውም እንዲህ አሏቸው፣ እስር ቤቱ በሚገባ ተቆልፎ ጠባቂዎቹ በበሩ ላይ ቆመው አገኘን። ከፍተን ስንገባ ግን በውስጡ ማንም አልነበረም። የቤተ መቅደሱ ጥበቃ ሹምና የካህናት አለቆችም ይህን በሰሙ ጊዜ በነገሩ ተገረሙ፣ ግራም ተጋቡ። በዚህ ጊዜ አንድ ሰው መጥቶ እነሆ እስር ቤት ያስገባችኋቸው ሰዎች በቤተ መቅደሱ አደባባይ ቆመው ሕዝቡን እያስተማሩ ናቸው አላቸው። የጥበቃ ሹሙም ከወታደሮቹ ጋር ሄዶ ያመጧቸው ግን ሕዝቡ በድንጋይ እንዳይወግሯቸው ስለፈሩ በኃይል ሳያስገድዱ ነበር። ሐዋርያትንም አምጥተው በሸንጎው ፊት አቆሟቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞልታችኋት፣ ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉ ቆርጣችሁ ተነሳችሁ። ጴጥሮስና ሌሎችም ሐዋርያት መልሰው እንዲህ አሉ፣ ከሰው ይልቅ እግዚአብሔርን ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። እርሱም ለእስራኤል ንስሐና የኃጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እኛም ለነዚህ ነገሮች ምስክር ነን። ደግሞም እግዚአብሔር ለምታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጡ፣ ሊገሏቸውም ፈለጉ። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህር፣ ይህን ክፍል ነው የምፈልገው። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህር እርሱም ገማልያ የሚሉት ፈሪሳይ ተነስቶ በሸንጎው መካከል ቆመና ሐዋርያትን ወደ ውጭ አውጥተው ለጥቂት ጊዜ እንዲያቆዩአቸው አዘዘ። ለሸንጎውም እንዲህ አለ፣ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ ልታደርጉ ስላሰባችሁት ነገር በጥንቃቄ ልታጤኑ ይገባችኋል። ከዚህ ቀደም ቴዎዶስ ራሱን ትልቅ አድርጎ በመቁጠር ተነስቶ 400 ያህል ሰዎች ተባበሩት። ነገር ግን እርሱም ተገደለ፣ ተከታዮቹም ሁሉ
ተበታተኑ። ነገሩም እንዳልነበር ሆነ። ከነርሱም በኋላ በሕዝብ ቆጠራው ወቅት ገሊላዊው ይሁዳ ተነስቶ ብዙ ሕዝብ አሸፈተ፣ ተከታዮችንም አገኝቶ ነበር። እርሱም ጠፋ፣ ተከታዮቹም ተበተኑ። ስለዚህም አሁን የምላችሁ እነዚህን ሰዎች ተዋቸው፣ አትንኳቸው። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን ልታግቷቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። ኢየሱስ ክርስቶስ ጌታ ነው። ጌታ መልካም ነው። እግዚአብሔር ትልቅ ነው። ይኸውላችሁ ያልቆመ ስም ኢየሱስ እንደሆነ ልነግራችሁ ነው የመጣሁት። ያልቆመ እነዚህ ሰዎች ኦሬዲ ኢየሱስን ገለውታል። ኢየሱስን ገለውት ሐዋርያቱ መበታተን ጀምረው ነበር። ከዛ በኋላ በአንድ ስፍራ በጣም ልባቸው እንግዲህ ምዕራፍ 1ን ጀምራችሁ የሐዋርያትን ስራ ስታዩ በአንድ ስፍራ ላይ ሆነው መጸለይ ጀምረው ነበር። በጣም እጅግ ተስፋ እየቆረጡ መጥተው ነበር። ከዛ በኋላ ስታዩ በባለ 50 ቀን መንፈስ ቅዱስ ሲመጣ ታያላችሁ። መንፈስ ቅዱስ ከመጣ በኋላ እነዚህ በእውቀት ደረጃ በሰው እውቀት ደረጃ እውቀት የሌላቸውን እግዚአብሔር መንፈስ ሲያገኛቸው ኃይለኞች እየሆኑ ሲመጡ ታያላችሁ። ከዛ ልክ ምዕራፍ 3 ስትሄዱ እነዚህ ሰዎች እጅግ ለማመን የሚከብድ ነገር በህይወታቸው ሲደረግ ታያላችሁ። በቤተ መቅደስ ደጅ ላይ የተቀመጠ በየጊዜው የሚቀመጥ የሚለምን ሰው ከሕፃንነቱ ሽባ የነበረ ሰው በእነሱ እጅ ሲፈወስ ታያላችሁ። እነሱ ወደ ቤተ መቅደስ ሲገቡ ዮሐንስና ጴጥሮስ ከዛ በኋላ አንድ ነገር እንደሚያገኝ በቃ ማንንም እንደሚለምን ስለምናቸው ትኩር ብለ ወደኛ ተመልከት አሉት። ከዛ ምንሰጥህ ነገር የለንም፣ ግን እኛን እንደዚህ በሚያረገን በክርስቶስ ኢየሱስ ስም ተነሳና ቆሜ ተመላለስ አሉት። ማንም ሊያደርግ የማይችለው ነገር በእነዚህ ሰዎች ህይወት ሆነ። ኢየሱስ ጌታ ነው። ልክ ይሄ ነገር በሆነ ጊዜ ለሰው እጅግ ምትሃት ነው። ሰውየው አብሯቸው ነው ያለው። አብሯቸው መቅደስ ገባ፣ መራመድ ጀመረ፣ ቁርጭምጭሚቶቹ ጸኑ። ከዛ እግዚአብሔር አምላክ ያደረገውን ይሄን ነገር ለህዝቡ ሁሉ መናገር ሲጀምሩ እነዚህ የዚህ ምድር ወይም ያሉ አለቆች፣ ስልጣናት የሙሴን ህግ ኦሬዲ የሚያውቁ መጽሐፍን የሚያውቁ በክርስቶስ የማያምኑ ክርስቶስ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ እንድነገር የማይፈልጉ ሰዎች ነበሩ። ከዛ ግን ምታይ ነገር ስለሆነ ምንም ማድረግ ስላልቻሉ በዚህ ስም ዳግመኛ እንዳታወሩ ብሎ መጀመሪያ ላይ ህዝቡ እያየ ከለከሏቸው። ከዛ አስረዋቸው ለቀቋቸው። አልገረፏቸውም ሁላ ነበር። ግን ይሄን ነገር ሲናገሩ በጣም እየተሰማ ሲመጣ እነዚህ ሰዎች ቁጣቸው እጅግ እየጋለ መጣ። ስለዚህ ምን አረጓቸው? እስር ቤት ወስደው ጣሏቸው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ሁኔታ ኢየሱስ ክርስቶስን አይዘውም። የምድር የሆኑ ወታደሮች ናቸው እነሱን ያሰሩት። የታጠቁ ወታደሮች ናቸው ማለት መሳሪያ የያዙ ወስደው አስገባ። ግን የሰማይ ወታደር መጣ በሌሊት። የእግዚአብሔር ወታደር መጣ። ምን ማይከለክለው? በሮች የማይዙት ማለት ነው። ሁኔታ የማይዘው ማለት ነው። ሰው ተው የማይለው ማለት ነው። እነዚህ ወታደሮች ሲመጡ በሮቹን ከፋፍተው ገቡ። እነዚህን ሰዎች አወጧቸው። ከዚህ በኋላ አትናገሩ በተባሉ ስም እንደገና እንድናገሩ እንደገና ኢየሱስ ክርስቶስ እናንተ የሰቀላችሁት እናንተ የገደላችሁት እሱ ከሙታን ተነስቷል አሁንም ሕያው ነው ብለው እንድናገሩ ኢየሱስ ክርስቶስ ጌታ ነው። እንደገና ፈታቸው እግዚአብሔር መልአክ። እነሱ ሊያመጧቸውን ሰዎችን ሲልኩ የእግዚአብሔር መልአክ እንደገና ሄዳችሁ ስበኩ ብሏቸው እየሰበኩ ነው። እጅግ ምትሃት ነው። በሮቹ ተዘጋግተው ነው ያሉት። ጠባቂዎቹ እንደዛ ቆመው ነው ያሉት። ኢየሱስ በተዘጋ ደጅ ውስጥ ይገባል።
ኢየሱስ ክርስቶስ ጌታ ነው። ካቃተን እኛ ከማንችላቸው ነገሮች በላይ ነው እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ልክ ይሄ ነገር ሲሆን ከዚህ በኋላ ነው ወደ ብሉይ ኪዳን መሄድ የምፈልገውና ሰዎቹ በእውነት ማለት አንዳንድ እግዚአብሔር አምላክ ተናግሮ እግዚአብሔር አምላክ ብሎ የሚታይ ነገር የሆነ አለማመንን የመሰለ አለመታደል የለም። ይዘዋቸው አምጥተው የተፈወሰው ሰውዬ እኮ ሽባ ማንንም በታሪካቸው እርግጠኛ ነው የፈውሰው የሚያውቅ ሰው የለም። ኢየሱስ ክርስቶስ ከዚህ በፊት ያደረገውን ተአምራት ያውቃሉ። ከዚህ በፊት ይሄን ክፍል የተለያዩ አይነ ስውራን ሲበሩ፣ ሌሎች ሽቦች በኢየሱስ ክርስቶስ እጅ ሲነሱ፣ ብዙ ቋጠሮ ሲፈታ፣ ርኩሳን መናፍስቶች ከሰዎች ላይ ወጥተው ሲሄዱ አይተዋል፣ ሰምተዋል እነዚህ ሰዎች። እነዚህ ግን ከሱ ጋር የነበሩ ኢየሱስን እነሱ አስገድለውት ኢየሱስ ክርስቶስ ሞቷል ብለው ትተዋል። ለነርሱ ግን ተገልጧል። ኢየሱስ ክርስቶስ የሞትን ጣር አጥፍቶ ተነስቷል። እሱ የተነሳው ኢየሱስ ክርስቶስ ለነሱ ታይቷል። እነዚህ የእግዚአብሔር ሐዋርያት የሆኑት ለሱ ምስክር ናቸው። ሰምተዋል። ማያቆማቸው ነገር እምቢ እንዳይሉ የሚያረጋቸው ነገር አገኝቷቸው ለእግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው። ከዛ ሌሎች ጋር ማወዳደር ሲጀምር ታያላችሁ። ገማሊያ የሆነውን ነገር ታሪክ ሲያነሳ ሌሎች ከዚህ በፊት ለካ ተነስተዋል። ብዙ ጠንቋዮች ይነሳሉ፣ ብዙ የጦር ጄኔራሎች ይነሳሉ፣ ብዙ መንግስታት ይነሳሉ። ምን እያሉ እኔ ታላቅ ነኝ፣ እኔ ኃያል ነኝ። ኃያልነታቸው አልቀጠረም። በጦር ሜዳ የተወሰነ ገድል የተወራላቸው ሰዎች አሉ። ያ አይቀጥልም፣ ሂስትሪ ነው። ይሄ ግን የሚቀጥል ነው። ይሄ ግን ሕያው ነው። ይሄ ግን ዛሬ የሚሰራ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ግን አንድ እነሱ ያላስተዋሉትን ነገር ገማሊያ ሲያስተውል ታያላችሁ። እናንተ እነዚህ ሰዎች ከሰው ከሆነ ነገራቸው ሐሳባቸው ከሰው ከሆነ እነሱ ላይ የሆነ ያለው ነገር ከሰው ከሆነ ይቆማል። ለምን ትለፋላችሁ? ከዚህ በፊት ቴዎዶስ የሚባል ሰው ተነስቶ ነበረ። ጥቂት ሰዎች ይከተሉት ነበረ። ከዛ ከሆነ ጊዜ በኋላ ቆሟል። ከዛ በሕዝብ ቆጠራው ውስጥ ወቅት ደግሞ ይሁዳ ተነስቶ ነበር። ጥቂት ተከታዮች ነበሩት። እሱም ለሆነ ጊዜ የተወሰኑ ሰዎችን ልባቸውን አሸፍቶ ነበረ። ከዛ እነሱ አልቀጠሉም። እነዚህም ሰዎች ከእግዚአብሔር ካልሆኑ የእግዚአብሔር ነገር ካልሆነ እውነት ይሄን የሚለው እግዚአብሔር ካልሆነ እውነት ሽባውን የተረተረው እግዚአብሔር ካልሆነ እውነት እየሆነ ያለውን ተአምራት እያረገ ያለው እግዚአብሔር ካልሆነ ይቆማሉ። ለምን ትለፋላችሁ ይላል። ኢየሱስ ክርስቶስ ጌታ ነው። በዚህ ክፍል ላይ ወደ ዘጸአት መጽሐፍ ምዕራፍ ዘጸአት ምዕራፍ 8 ወስዳችኋለሁ። የሙሴን ታሪክ ኢየሱስ ክርስቶስ ጌታ ነው። ግብጽ ላይ የነበሩ ጥበበኞች ነበሩ። እግዚአብሔር ለሙሴና ለአሮን ተአምራት የሚያደርጉበትን በትር ከሰጣቸው በኋላ ከነሱ ጋር መፎካከሩ የግብጽ ጥበበኞች ነበሩ፣ አዋቂዎች ነበሩ፣ ጠንቋዮች ነበሩ፣ መተተኞች ነበሩ። ግን እነሱ ጸጥ ስሉ ታያላችሁ። የእግዚአብሔር ነገር እያየለ ሲመጣ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። ያው እግዚአብሔር አምላክ ሙሴን ከሄደበት ኮብልሎ ከሄደበት ከዛ ምድር ወደ ፈርዖን ቤት እንደገና ሲያመጣው የእስራኤልን ሕዝብ ጩኸት ሰምቶ ነው ያመጣው። ስለዚህ ምን ሊያረግ ነው? እስራኤልን
ነፃን ሰው እስራኤልን ከዛ ከባርነት ቀንበር እንዲያወጣ ሲያመጣው ምልክት አሳይቶታል። ምልክትም አንድ ነገር ማለት እግዚአብሔር እምብብል መጀመሪያ የሰጠው ለፈርዖን አይደለም። ወደ እስራኤል ህዝብ መጥቶ የእስራኤል ሽማግሌዎች ባሉበት እናንተ እንድታምኑ እግዚአብሔር ያሳየኝ ነገር አለ። ምን? እግዚአብሔር እችን በትር ሰጥቶኛል። እችን በትር እግዚአብሔር ነግሮታል። እችን በትር ጣላት አለ። ስጥል እቺ በትር እባብ ትሆናለች። ከዛ ጭራዋን መልሶ ሲይዝ እንደገና በትር ትሆናለች። እጆችህን በብብት ያስገባ። ከዛ በኋላ እጆቹ እንደገና አንዱ በረዶ ሆኖ ይቀራሉ። ከዛ እንደገና ሲያወጣ እጅ ይሆናሉ። ከዛ ምልክት አሳየ። ይሄን ካረገ በኋላ ህዝቤን ልቀቅ ይላል፣ ልንድና መልክ ልቀቅ ይላል ብሎ ወደ ፈርዖን ሲሄድ ሙሴ አሮንን ይዞት ከዛ ነገር ይጀምራል። ምን የሚል የግድ ማለት በትሯን ሄዶ በሙሴ ፊት በፈርዖን ፊት ስጥል ታያላችሁ። በፈርዖን ፊት በትሯን ስጥል በትሯ እባብ ትሆናለች። በሚገርም ሁኔታ የግብጽ ጠንቋዮች ተመሳሳይ ያደረጉ። ልክ ሁለተኛው ላይ ስትሄዱ ደግሞ ሙሴና አሮን እንደገና ምን ያደርጋሉ? በበትሯ የግብጽን ውሃ የአባይን ውሃ በሙሉ በትሯን እግዚአብሔር በጠቆማቸው መሰረት ሲያደርጉ በምድሩ ላይ ያለው ውሃ ሁሉም ደም ሲሆን ታያላችሁ። ከዛ በራሳቸው ጥበብ እነዚህ ሰዎች ሲያደርጉ ታያላችሁ። ከዛ ጓጉንቸሮችን እንዲያነሱ እንደገና ለሙሴና ለአሮን እግዚአብሔር ነግሯቸው ሲያደርጉ እነዚህ ሰዎች መልሰው ጓጉንቸሮቹ እንዲመጡ ያደርጋሉ። ልክ አሁን ይኸውላችሁ እግዚአብሔር ክሊር እያደረገ እየመጣ ነው። እግዚአብሔር ብቻውን አምላክ እንደሆነ ፈርዖን እንዲያውቅ ፈልጓል። ኢየሱስ ክርስቶስ ጌታ ነው። ልክ ይሄ ነገር ከሆነ በኋላ ትቢያ መቱና ትቢያው በሙሉ ምባላ ነፍሳት እንዲሆን ማለት ነው፣ ተባይ እንዲሆን ሙሴና አሮን ትቢያውን ሲመቱ ያ ትቢያ ሁሉም ተባይ ሆኖ ተባዩ በሙሉ ህዝቡን ሲወርታ ያላቸው። ከዛ በኋላ የግብጽ ጠንቋዮች አልቻሉ። ኢየሱስ ጌታ ነው። የግብጽ ጠንቋዮች ተመሳሳይ ለማድረግ ሲሞክሩ ነው እቺማ የእግዚአብሔር ጣት ናት አሉ። ኢየሱስ ክርስቶስ ጌታ ነው። ይሁላችሁ ጠንቋይ የሚያውቃለ? እኔ በጣም ጠንቋይ አውቃለሁ። በጣም ብዙ ጠንቋይ ነው ማውቀው። ጠንቋይ አላመልክም ግን አውቃለሁ። ተነስተው የጠፉ ጠንቋዮችን አውቃለሁ። በጣም በኔ እድሜ በእናንተ በጣም ከኔ በእድሜ የምትበልጡ አባቶች እናቶች አላችሁ። የተነሱ ብዙዎች ነበሩ፣ ጠፍተዋል። እኔ ጠንቋዮች በቃ ይገላሉ ተብሎ በጣም እሱ ጋር ሄደው ምናምን ይገላሉ የሚባሉ ጠንቋዮችን ሰምቼ አውቃለሁ። አሁን ጠንቋዮቹ የሉም። ኢየሱስ ይኸውላችሁ ይቀጥላል። ከኢየሱስ የበለጠባችሁ ነገር አለ? ኢየሱስ ያው ነው። ኢየሱስ ከሁኔታ ይበልጣል። ኢየሱስ አሁንም አለ። ኢየሱስ መኖሩን ባለው በእግዚአብሔር ቃል አሁንም የኢየሱስን ክሊር ኢየሱስ የእግዚአብሔር ልጅ እንደሆነ ኢየሱስ ዛሬም ሕያው እንደሆነ ያሉ ክፍሎችን በሙሉ ከእግዚአብሔር ክፍል አሳያችኋለሁ ከመጽሐፍ ቅዱስ ላይ። ግን ይኸውላችሁ የተነሱ ብዙዎች ነበሩ፣ ሁሉም ጠፍተዋል። ኢየሱስ ክርስቶስ ግን ዛሬም ሕያው ነው። ኢየሱስ ይቀጥላል። ምንከተለው ወንጌል የምንለው እውነት ወንጌል አይቆምም። ሁኔታ አያቆመውም። ሰዎችን አስራችሁ አታቆሙም። እናንተ ወደ እግዚአብሔር ቤት ከመጣችሁ ታውቃላችሁ አይደል? በእግዚአብሔርን ካገኛችሁት በኋላ ወይም በቤተሰብ ወደ እግዚአብሔር ከልጅነት ጀምሮ የመጣችሁ ታውቃላችሁ። ማለት ያላቆማችሁት ነገር ምንድነው? እኔ ያላቆምኩት ነገር ሲደክመኝ የሆነ በቃ ደክማለሁ፣ ግን የእግዚአብሔርን ነገር አላቆምኩም እስካሁን። አናቆምም። ለምን? ሕያው ስለሆነ በቃ መንፈስ ስላለበት እግዚአብሔር ስለሆነ ኢየሱስ ክርስቶስ ጌታ ስለሆነ እስካሁን አላቆምንም። ስለዚህ ይቀጥላል። ይኸውላችሁ የምንለው ነገር እውነት ነው። ኢየሱስ እውነት ነው። ኢየሱስ ዛሬም ይሰራል። የኢየሱስ ደም ዛሬም ትኩስ ነው። ኢየሱስ ሕያው ነው።
ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ከዛ አንደኛ ነገሥት ምዕራፍ 17 ያለውን ቃል አነብላችኋለሁ። ኢየሱስ ክርስቶስ ጌታ ነው። ስለ ኤልያስ ነው ይሄ ክፍል የምናገረው። ያው ኤልያስን ታሪክ ታውቃላችሁ። ያው ሁሉንም ማካፍለውን ቃል ታውቃላችሁ። እግዚአብሔር እኔ ደግሞ በውስጥ ያስቀመጠውን ቃል ነው ክፍሎች ነው ያነሳው ምነግራችሁና ስለ ኤልያስ ያለውን ነገር ልንገራችሁና ኤልያስ አክዓብ እስራኤል ንጉስ በነበረ ጊዜ የተነሳ እግዚአብሔር ነብይ ነው እና አክዓብ እጅግ በእግዚአብሔር ፊት ስተት ሲሰራ ከእግዚአብሔር መንገድ ዞር ስል ታያላችሁ። ሌሎች ነገስታት ካጠፉት በላይ እሱ እጅግ በበዛ ኃጢአት ውስጥ ሲገባ በዓል ከመመለክበት ምድር የንጉሱን ሴት ልጅ ሄዶ ሲያገባ ኤልዛቤልን ሄዶ አገባ። አክዓብ ካገባ በኋላ ሰው ከእግዚአብሔር ዞር ብሎ በዓልን ማምለክ ጀመረ። እግዚአብሔር ቀናተኛ አምላክ ነው። ይኸውላችሁ እግዚአብሔር ከሱ ሌላ የማንም ስም እንድነገር አይፈልግም። ምንም ከየትኛውም ነገር ከእግዚአብሔር እንድበልጥባችሁ እግዚአብሔር አይፈልግም። ከዛ በዓልን ማምለክ ሲጀምር በኤልያስ በኩል እግዚአብሔር ሰማዩን ሲዘጋ ታያላችሁ። በምድርቱ ዝናብ ጠብ እንዳይል። ከዛ ኤልያስ ይሄን ይናገራል። በዚህ ጊዜ ከገለዓድ ነዋሪዎች አንዱ የሆነው ቴስቢያዊ ኤልያስ አክዓብን ምዕራፍ 17 ቁጥር 1 ነው ያነበብኩ ያለው የማመልከው የእስራኤል አምላክ ያው እግዚአብሔርን በኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም አለው ይላል። እዚህ ክፍል ላይ ማለት ነው አንደኛ ነገሥት ምዕራፍ 17 የሚጀምረውን ክፍል ነው የምነግራችሁ። ከዛ እግዚአብሔር ይሄን ሰው ሲሰውረው ታያላችሁ። ይሄን ተናገረ። ወደ ምስራቅ ኮረት ወንዝ የሚባልበት ወስዶ እግዚአብሔር ሸሸገው። ኤልያስ እዛ ስፍራ ላይ በቁራ እግዚአብሔር እየመገበው ቆየ። ከዛ በኋላ እግዚአብሔር እንደገና ወደ ሌላ ስፍራ እንዲወጣ በአንዲት መበለት ሲመግበው ታያላችሁ። ከዛ በኋላ ያለውን 18 ላይ ያለውን ሐሳብ ነው ምነግራችሁ። እኔ ለማካፍለው ሐሳብ የሚረዳኝን ክፍል ነው ምነግራችሁና 18 ላይ ኢየሱስ ክርስቶስ ጌታ ነው። 18 ሙሉውን ሐሳብ ላንብብላችሁ። ከብዙ ጊዜም በኋላ በሶስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደህ ለአክዓብ ተገለጥ፣ እኔም በምድርቱ ላይ ዝናብ አዘንባለሁ። ስለዚህም ኤልያስ ራሱን በአክዓብ ፊት ለመግለጥ ሄደ። በዚህ ጊዜ ራብ በሰማሪያ ክፉኛ ጸንቶ ነበር። አክዓብም የቤተ መንግስቱን አዛዥ አብድዩን ጠራው። አብድዩም እግዚአብሔርን በጣም የሚፈራ ሰው ነበረ። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ አብድዩ በዚህ ጊዜ ራብ በሰማሪያ ክፉኛ ጸንቶ ነበር። አክዓብም የቤተ መንግስት አዛዥን አብድዩን ጠራው። አብድዩም እግዚአብሔርን በጣም የሚፈራ ሰው ነበር። ኤልዛቤል የእግዚአብሔርን ነቢያት ያስገደለች በነበረበት ጊዜ አብድዩ 100 ነቢያት ወስዶ 50 በሁለት ዋሻ ውስጥ ሸሽጎ እንጀራና ውሃ ይሰጣቸው ነበር። አክዓብም አብድዩን ተነሳና በአገሪቱ ውስጥ ወዳሉት ምንጮችና ሸለቆዎች ሂድ፣ ፈረሶቻችንና በቅሎቻችን እንዳይሞቱ በሕይወት እንዲቆዩ ምናልባት ሳር እናገኝ ይሆናል አለው። ስለዚህ የሚሄዱበትን ምድር ተከፋፈሉ። አክዓብ በመንገድ በኩል በአንድ በኩል አብድዩም በሌላ በኩል ሄደ። አብድዩ በመንገድ ላይ ሳለም ኤልያስን አገኘው። አብድዩም
አወቀው። ወደ መሬት ለጥ ብሎ እጅ በመንሳት ጌታ ኤልያስ ሆይ በእርግጥ አንተ ነህን አለው። እርሱም አዎን እኔ ነኝ፣ ሄድና ለጌታ ኤልያስ እዚህ አለልህ ብለህ ንገረው ስል መለሰለት። ከዛ ከአብድዩና ኤልያስ መካከል ያለውን ኮሙኒኬሽን እናያለን። ከዛ ቁጥር 18 ላይ ያለውን ላንብብላችሁ። ስለዚህ አብድዩ ሄዶ ይህንኑ ለአክዓብ ነገረው። አክዓብም ኤልያስን ለመገናኘት ሄደ። ኤልያስንም ባየው ጊዜ እስራኤልን የምታውክ አንተ ነህን አለው። ኤልያስም መልሶ እንዲህ አለ፣ አንተና የአባቴ ቤት እንጂ እኔ እስራኤልን አላወቅሁም። የእግዚአብሔርን ትእዛዝ ትታችሁ እና በዓልንም ተከተላችሁ። አሁንም ሕዝቡ በቃርሜሎስ ተራራ እንድገናኘኝ ለመላው እስራኤል ጥሪ አድርግ። ከኤልዛቤል ማዕድ የሚቀለቡትን 450 የበዓል ነቢያት 400ንም የአሽራ ነቢያት አምጣቸው። ስለዚህ አክዓብ በመላው እስራኤል ጥሪ ያደረገ፣ ነቢያቱንም በቀርሜሎስ ተራራ ሰበሰበ። ኤልያስም በሕዝቡ ፊት ቀርቦ በሁለት ሐሳብ የምትዋልሉት እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እርሱን ተከተሉት፣ በዓል አምላክ ከሆነ እርሱን ተከተሉት አለ። ሕዝቡም ግን አንድም ቃል አልመለሱም። ይሄ በጣም የሚገርመኝ ክፍል ነው። ሕዝቡ አንድ ነገር አልመለሰም። ልባቸው በበዓል ተወስዷል። ከብቶች ከእግዚአብሔር ጋር ትላንት አባቶቻቸው ከሚያመልኩት እግዚአብሔር ጋር እኩል አድርገውታል። ምንም አልመለሱም። እግዚአብሔርን አምልኩ ስል ማለት ነው ኤልያስ ማለት በቃ እነሱ የሉም፣ ልባቸው ተወስዷል። ከዛ በኋላ ኤልያስ ህዝቡ ግን አንድ ቃል አልመለሰም። ከዛም ኤልያስ እንዲህ አላቸው፣ ከእግዚአብሔር ነቢያት የተረፉት እኔ ብቻ ነኝ። በዓል ግን 450 ነቢያት አሉት። 2 ወይፈኖች ስጡን፣ እነርሱም አንዱን መርጠው ውሰዱ፣ በየብልቱም ቆራርጠው በእንጨት ላይ ያኑሩት፣ ግን እሳት አያንድዱበት። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨትም ላይ አኖራለሁ፣ እሳት አላነድም። ከዚያም እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልሰው እርሱ እውነተኛ አምላክ ነው ብሎ ከዛ የሚሆነውን ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ መልካም ነው። ኢየሱስ ክርስቶስ ጌታ ነው። ከዛም የሆነውን ነገር ታያላችሁ። ምክንያቱም በጣም እዚህ ክፍል ላይ የሚገርመኝ ነገር ምንድነው? የነዚህ ሰዎች ልብ በበዓል መወሰዱ። ይኸውላችሁ ጠንቋዮች፣ መተተኞች ሁኔታ ልባችሁን ይወስዳል። ከእግዚአብሔር ጋር እንድታተካክሉ ያደርጋል። እግዚአብሔር ጋር ነገሮችን እንድታወዳድሩ ያደርጋል። ሲቹዌሽንስ ነገሮች በሽታ በህይወታችሁ እጅግ በዝቶ ሲመጣ እውነት እግዚአብሔር አለን ወይ ብላችሁ እንድትጠይቁ ያደርጋል። ኢየሱስ ክርስቶስ ግን ሕያው ነው። እግዚአብሔር ያኔ ሕያው ነው። ከዛ ልክ እነሱ የተሰጣቸውን ወይፈን በእንጨቱ ላይ አድርገው በዙሪያው መዞር፣ ማልቀስ፣ ማሸብሸብ፣ ሰውነታቸውን መውጋት፣ ማድማት ጀመሩ። ሚሰማ የለም። ሰምቶ የሚመልስ የእስራኤል አምላክ የኔና የናንተ አምላክ ኢየሱስ ክርስቶስ ብቻ ነው። ከዛ ምን ሲሆን ታያላችሁ? እዚህ ክፍል ላይ አስተውያ ከዚህ በፊት ማላቅ አሁን ግን ያስተዋልኩት ነገር ምንድነው? ምሉት ሰዎቹ የሰርክ መስዋዕት በሚቀርብበት ጊዜ ያልሆነ እንትን ያረጋሉ፣ ትንቢት ይናገራሉ። ምን ይያሉ ነው ብዬ ለራሴ ሳስብ ለካ በዓል አምላክ ነው። አንተ ትመጣለህ አለ አይደለ? በቃ ታድነናለህ አይነት ነገር አለው። ግን የሚያድን እግዚአብሔር ብቻ ነው። ይኸውላችሁ ገሸሽላል። ጠንቋይ የሚያመልኩ ሰዎች የምታውቁ ከሆነ ወይም በሁኔታዎች በተለያየ ነገር የተወሰዱ ሰዎች የምታውቁ ከሆነ የሆነ መስዋዕት ይዘው ነው የሚሄዱት አይደለ? የሆነ ነገር ይዘው ነው የሚሄዱት። ያ ነገር ካልተደረገለት ገዳይ ነው። እዚህ ስታዩ ልክ እነሱ ይዘላብዳሉ። ምን እያሉ በቃ ይመጣል በዓል ይመልስልናል እያሉ ምንም አላደረገም፣ አልመጣም፣ የለም። ይኸውላችሁ የአሕዛብ አማልክት ምንድናቸው? አይሰሙ፣ አይመልሱም። ጆሮ አላቸው፣ በፍጹም አይሰሙም። አይን አላቸው፣ አያዩም። የኛ አምላክ ግን ሕያው ነው። በእኔና በእናንተ ውስጥ ያለው መንፈስ ቅዱስ ሕያው ነው። እሱ የሚላችሁ ነገር ሕያው ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ትልቅ ነው። ከዛ የኤልያስ አምላክ በእሳት ሲመልስ ታያላችሁ። ሕያው የሆነው አምላክ በእሳት መልሱን ሲመልስ ታያላችሁ። የእግዚአብሔር እሳት መታ እሱ ያዘጋጀውን ያንን መስዋዕት ስትበላ ታያላችሁ። ውሃውንም ስትልስ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ከዛ ጠላትን ተበቀለ።
ኢየሱስ ክርስቶስ ጌታ ነው። እዚህ ክፍል ላይ አንድ ነገር ሌላ ያስተዋልኩትን ነገር ልንገራችሁ። ከዛ እግዚአብሔር በቃ ማለት የልቡ ደረሰለት። የጠላትን ምክር አፈረሰ። ህዝቡን ወደ እግዚአብሔር ማረከ። ህዝቡ እንኳን የበዓልን ነቢያት ሊያያቸው ቀርቶ ሊያርዳቸው ወሰደ። ገብቷችኋል? የሚያመልኩትን እናንተ ጌታ ናችሁ ብሎ በዓልን የሚያስመልኩ ሰዎችን ይዟቸው ወደ ወንዝ ወስደው ነው ያረዷቸው። ኢየሱስ ክርስቶስ ጌታ ነው። የሚያመልኳቸውን ሰዎች ማለት ነው። በጌታ በኢየሱስ ክርስቶስም ሁኔታዎቻችንን አልፈን እንድንሄድ፣ በሁኔታዎቻችን ላይ እንድንሄድ፣ ትልቅ የሆነብንን ነገር ትንሽ እንድናረግ፣ እሱን ጥለን እንድንሄድ የሚያደርግ እግዚአብሔር ክብር ያገኘን። ኢየሱስ ክርስቶስ ጌታ ነው። ከዚህ በኋላ ኤልያስ ምንም በሌለበት የነጎድጓድ ድምጽ ይሰማል። አክዓብን ከባድ ዝናብ እየመጣ ነው ተዘጋጅ ስለውታል። ምንም ጸጥ ያለ ነገር ነው። ይኸውላችሁ ጠራራ ፀሐይ ነው። እሱ ግን ድምጽ ይሰማል። ምን? ዝናብ እየመጣ ነው። ምንም እኮ የለም። ኢየሱስ ጌታ ነው። ከእግዚአብሔር ጋር ስትሆኑ ሰዎች የማያዩትን ነገር እናንተ ታያላችሁ። ሰዎች የማይሰሙትን ነገር እናንተ ትሰማላችሁ። እግዚአብሔር ለእናንተ ይነግራችኋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ሕያው ነው። ዛሬም ይነግረናል፣ ይናገረናል። ይኸውላችሁ ልባችን በጌታ በኢየሱስ ክርስቶስም ዛሬም ጌታን ያድምጠው። ኢየሱስ ጌታ ነው። በጣም በሚገርም መልኩ አገልጋዩን ይልከዋል። ምን አለ ወይ የሆነ የምታይ ነገር? እሱ አቀርቅሯል። ዝናብ እየመጣ ነው ብሎ ዝናብ እየመጣ ነው ብላ ጠጣ። የዝናቡን ኃይል አትችለውም ብሎታል አክዓብን። ኢየሱስ ጌታ ነው። በዛ ጊዜ ምንም አልነበረም። የታመነው አምላክ መጥቶ መስዋዕቱን የበላው ሕያው የሆነው አምላክ፣ አናግሮት ያልካደው አምላክ፣ ነግሮት አይሆንም ብሎ ዞር ያላለው አምላክ እሱ እንደገና እንዳለው በጆሮ እንዳሰማው ዝናቡን ሲያመጣ ምድርቱ እንደገና የደረቀችው ምድር በዝናብ ስትረሰርስ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ በደጅ ነው። ይሰማል። እግዚአብሔር ይሰማል። እግዚአብሔር ይመልሳል። ይኸውላችሁ ከእግዚአብሔር ጋር እንሁን እንጂ እግዚአብሔር ይመልሳል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከዛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 8 ያለውን ክፍል አነባለሁ። ኢየሱስ ጌታ ነው። ይኸውላችሁ ኢየሱስ ክርስቶስ ብቻውን ጌታ ነው። እሱ አለ፣ ጌታ አለ የሚል ክፍል ነው። ይሄ አሁን ምነግራችሁ ክፍል በጣም የወንጌል መሰረት የሆነ ክፍል ነው ምነግራችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 8 ኢየሱስ ክርስቶስ ጌታ ነው። አነባለሁ። አሁንም ወንድሞች ሆይ የሰበክሁላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበክሁላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው። እኔ የተቀበሉትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውን በሶስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎ ለ12ቱ ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ፣ ከሁሉም በኋላ እንደ ጭንጋፍ ለሚቆጠር ለኔ ደግሞ ታየ። ኢየሱስ ጌታ ነው። ምስክርነት ያለበትን ነገር ነው የምናመልከው። ገብቷችኋል? አያቶቻችሁ የሞተባችሁ አላችሁ? እኔ አያቴን ሴት አያቴን አውቃለሁ።
ፊዚካሊ አቃታለሁ። ተመልሳት መጣም አይደለ ግን አቃታለሁ። ይኸውላችሁ ኢየሱስ ፊዚብል ነው፣ ታይቷል። ከሞት ከተነሳ በኋላ ታይቷል። 500 ሰዎች ምስክሮች አላችሁ። ምስክር የሆኑ ሰዎች አይተውታል። ሐዋርያት አይተውታል። ይኸውላችሁ 3 ምስክር በቂ ነው አይደል? የሆነ ነገር እንድጸና 500 ሰው አይቶታል። ስለዚህ ኢየሱስ ተነስቷል ማለት ነው። መጣለው ብሎ ነው ሄዶ ይመጣል እኮ ገብቷችኋል? አንዳንድ ሁኔታዎችን ስታዩ ማይመጣ እየመሰላችሁ ነው። ኢየሱስ ይመጣል። ኢየሱስ ሕያው ነው። ኢየሱስ ሕያው ነው። ዛሬም ሊመጣ በደጅ ነው። ኢየሱስ ጌታ ነው። ይኸውላችሁ የሞቱ ቤተሰቦቻችሁ ተመልሰው አይመጡም፣ ግን ፊዚክ አይተናቸው እናቃቸዋለን አይደለ? ኢየሱስ ሞቷል፣ ተነስቷል። እነዚህ የሞቱ ቤተሰቦቻችን ተመልሰው አይመጡም። ሜቢ በትንሳኤ ጊዜ በሄድን ጊዜ ልናገኛቸው እንችላለን። በፍርድም ሆኖ ጌታን አምነው የሄዱ ከሆነ ደግሞ አብረናቸው እናመልካለን፣ እግዚአብሔር ጋር እንኖራለን። ግን ኢየሱስ ተመልሶ መጥቶ በዛው ታይቷል። የተቸነከረበትን ስጋውን አሳይቷል። ኢየሱስ ጌታ ነው፣ ተገልጧል፣ ታይቷል። ስለዚህ ሁላችሁ የሚመጣ አምላክ ነው። ሁኔታ ኢየሱስን እየጋረደባችሁ ነው። የምታዩት ነገር የሆነ የሚሆነው ነገር እግዚአብሔርን የማይመጣ ያስመሰለባችሁ ከሆነ ኖ በሉት። ኢየሱስ ይመጣል። ኢየሱስ ሕያው ነው። ሕያው ነው ኢየሱስ። የምናመልከው አምላክ ዛሬም ሕያው ነው። ጌታ ትልቅ ነው። እግዚአብሔር ሕያው ነው። ምስክርነት ያለበትን ነገር ያመለክን ነው። የሆኑ ጊዜ የተነሱ ሰዎችን አይደለም። የሆነ ጊዜ አለ አይደለ? ሰዎች በቃ የተለያዩ ሪሊጅንስ የተለያዩ የራሳቸው ነቢያት የሚሏቸው ሰዎች አሏቸው። ሁሉም ሞተዋል። መቃብራቸው በሰዎች መካከል አለ። ማንም ተነስቶ መጥቶ ራሱን ያረጋገጠላቸው ሰው የለም። ማንም መጥቶ እኔ ተመልሼ አለው ሕያው ነኝ ተመልሼ መጣለው ከኔ ጋር ላኖራችሁ ወስዳለው ያለ የለም። ኢየሱስ ግን ሕያው ነው፣ ተመልሶ ይመጣል። እኛ በሕይወት ካለን እንነጠቃለን፣ ከሞትን ደግሞ ኢየሱስ ያስነሳናል። ይኸውላችሁ የምናምነው ወንጌል እውነት ነው። ወንጌላውንም ድል ያደርጋል። እኛ ብንቆም እንኳን አይቆምም። እነዛን ሰዎች ሊያስቆሟቸው ነበር። እነሱ እግዚአብሔር ካለው ነገር እኛም ዛሬ ልንል የሚገባን ነገር እግዚአብሔርን ከመስማት ይልቅ እናንተን ልንሰማችሁ ነው። ሰዎችን አንሰማም፣ ሁኔታን አንሰማም፣ ያለብንን ችግር አንሰማም። እግዚአብሔር ዛሬም ትልቅ ነው። መጣለው ያለው ኢየሱስ ክርስቶስ ለዘላለም ጌታ ነው። ይመጣል። ሃሌሉያ! ኢየሱስ ጌታ ነው። ይህን ክፍል አነብላችሁና እንጸልያለን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 5 እስከ 14 ያለውን ክፍል አነባለሁ። ሃሌሉያ! ኢየሱስ ጌታ ነው። በጌታ በኢየሱስ ስም አነባለሁ። ቶማስም ጌታ ሆይ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን አለው። ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። እኔን ብታውቁኝ ኖሮ አባቴን ባወቃችሁት ነበር። ከአሁን ጀምሮ ግን ታውቁታላችሁ፣ አይታችሁታልም። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ስራውን የምሰራው በእኔ የምኖረው አብ ነው። እኔ በአብ እንዳለው አብን በእኔ እንዳለ ስነግራችሁ እመኑኝ። ሌላው በቀር ስለ ድንቅ ስራዎቹ እንኳን እመኑ። ኢየሱስ ክርስቶስ የነበረ ነው። ኢየሱስ አምላክ ነው፣ ያለ የነበረ ነው። ኢየሱስ ሕያው ነው። ኢየሱስ ጌታ ነው። ይኸውላችሁ ዛሬ የመጣ አይደለም። እነሱ እንደሚሉት የዮሴፍ ልጅ ነው፣
ትላንት ያዩት የተወለደ በመካከላቸው የተወለደ አይደለም። ለእድሜው ቁጥር የለውም። ኢየሱስ ጌታ ነው። እኔና አብ አንድ ነበር። አብን አሳየንና እኔ ነበርኩ። እኔ ኤልሻዳይ ነኝ። እኔ መጀመሪያና መጨረሻ የለኝም። እኔ አልፋና ኦሜጋ ነኝ። ኢየሱስ ክርስቶስ ጌታ ነው። እንዳይቀልባችሁ። ስለ ኃጢአታችን መከራ ልሸከም ሲመጣ ማለት ሰዎች ሲያቃሉት እንዳይቀልባችሁ። ኢየሱስ ክርስቶስ እሱ አምላክ ነው። ስለኛ ስል ነው ጌትነቱን ዙፋኑን ጥሎ የመጣው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ወይ ኢየሱስ ሕያው ነው። አሜን። ሃሌሉያ! እነሱ ትላንት ያልነበረ መስሏቸው ነበረ። ከዛ ሌላ ክፍል ላይ ምን ምልክት ታሳየናለህ ይሉታል። ሙሴ በምድረ በዳ እንጀራን ሰጠን መገበን፣ ምን ሌላ አንተ ምን ምልክት ታሳየናለህ ብለው ኢየሱስ ክርስቶስን ይጠይቁታል። ኢየሱስ ክርስቶስ ግን መብልን የሰጠው አባቴ ነው። እኔ ነኝ ያ መብል እኔ ነበርኩ። እኔ ነኝ ሲሰጥ የነበረው። እኔ ከአብ ጋር ነበርኩ። አሁን መጥቼ ነው። ይኸውላችሁ ኢየሱስ ክርስቶስ ነበረ። ኢየሱስ ክርስቶስ ያለ ነው፣ የሚኖር ነው፣ መጨረሻ የለውም። ይመጣል። ኢየሱስ ይመጣል። ማይመጣ እንዳይመስላችሁ። ጌታ ይመጣል። ዝም ብለን አይደለም። ሃሌሉያ! ኢየሱስ ይመጣል። ኢየሱስ እውነት ነው። እውነት ነው። ብዥ እንዳይልባችሁ ከነገሮች የተነሳ ከሁኔታዎች የተነሳ ነገሮች ትንሽ ሲከብዱን ኢየሱስ ክርስቶስ የማይመጣ እንዳይመስላችሁ። ኢየሱስ ክርስቶስ ያው ነው፣ የሚመጣ ነው። ኢየሱስ ጌታ ነው። እሱ አይዋሽም። እሱ አይዋሽም። ሞት አልያዘውም። ጌታ ትልቅ ነው። እግዚአብሔር ትልቅ ነው። ሁለት ቃሎችን አነባለሁ፣ ከዛ እንጸልያለን። በዚህ ወንጌል ግን ስንኖር እንዴት ነው የምንኖረው የምለውን ሐሳብ እዚሁ ባካፈልኩት ክፍል ውስጥ ያለን ቃል ነው ማካፈላችሁ። ሐሳቡን ብቻ ልንገራችሁ። ሙሴ እግዚአብሔር ወደ ግብጽ መልሶት በመንገድ ላይ እያለ እግዚአብሔር ሊገለው ፈልጎ ነበር። በተኛበት ሊገለው ፈልጎ፣ ለምን? ልጁን ሳይገርዝ ይዞ እየመጣ ነበር። እግዚአብሔር ከክዳኑ ጋር በቃ እግዚአብሔር ከትእዛዙ ማንም መውጣታች በቃ ማለት ሪስፔክት የሚያደርገው በትእዛዙ የሚኖርን ሰው መጠቀም የምፈልገው በትእዛዙ የሚኖር ሰው ነው። ለሌካው ይሄን ትልቅ ህዝብ ነፃ ሊያወጣ እየሄደ ነው። ግን አንድ ነገር አላደረገም። እግዚአብሔር ከአብርሃም ጋር ያደረገውን ክዳን ሳይፈጽም ልጁን ሳይገርዘው ወዴት ይዞ እየመጣ ነው? ወደ ምልከው ወደ እስራኤል ህዝብ በባርነት በቀንበር ይቀመጥ እንጂ ይህ ህዝብ የእግዚአብሔር ህዝብ ነው። ክዳን ያለው ህዝብ ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ስመጣ ምስቱ እግዚአብሔር አስተዋዮች ያርገን። በጣም ባለቤቱ አስተዋይ ናት። ሮጣ ሄዳ ልጃቸውን ገረዘች። ከዛ እግዚአብሔር ተወ። አስተዋዮች ያርገን። የሆነ ነገር የእግዚአብሔርን ትእዛዝ ስንስት ዞር ልንል ስንል እግዚአብሔር በማስተዋል እንድንመላለስ ቤተሰብን ይስጠን፣ መመክረንን ሰው ይስጠን፣ ታው የምለንን ሰው ይስጠን፣ እንድንስማማ የሚያደርገንን ሰው እግዚአብሔር ይስጠን። በጣም ሰርፕራይዝ የምታረግ ሴት ናት። አልተነገረም ግን አይደለ? በጣም ልነገርላት ይገባል። ልገደል ነበር። ምክንያቱም እግዚአብሔር ሰው አለው። ሙሴ ቢሞት እኮ ሌላ ሰው አለው። እግዚአብሔር ሪስፔክት አርገነው እንድንኖር ነው የምፈልገው።
ከሱ ጋር በትክክል እንድንመላለስ ነው የምንፈልገው። እንድናመቻምች እግዚአብሔር አይፈልግም። ኢየሱስ ክርስቶስ አሁንም ጸጋውን ያብዛልን። ለሱ ተለይተን እንድንኖር ለሱ በቃ የሱን ድምጽ እየሰማን የሱን ፈቃድ እያደረግን ለሱ ተለይተን እንድንኖር እግዚአብሔር ይርዳን። ከዛ ሐዋርያት ደግሞ እዚህ መታችሁ የሐዋርያት ሥራ ላይ ሐዋርያት አገልግሎት እየጀመሩ ያሉ ምዕራፍ 5 ላይ አሁን የሐናንያን እና የሳጲራን ታሪክ ታያላችሁ። ዋሽተው የሸጡትን ሸጡ። በራሳቸው እጅ ላይ ያለውን ገንዘብ ለስንት ነው የሸጣችሁት? ተስማሙ ሁለቱም ለውሸት፣ እግዚአብሔርን ለመበደል፣ እግዚአብሔርን ለማሳዘን። ብዙዎች እኮ ከነሱ በላይ ሀብት ይዘው መተው እኮ አብሮ ምኖሩ አሉ። ልጆቻቸውን፣ ምስቶቻቸውን፣ ነገሮቻቸውን፣ ስራቸውን፣ ህይወታቸውን ጥለው መተው ለወንጌል ብለው ሁሉን ጥለው መተው የተሰበሰቡ ሌሎች አሉ። ሁሉ ነገራቸውን የጣሉ ሰዎች አሉ አብረዋቸው። ከዛ እነሱ ሌላውን ለራሳቸው ከሩቅ አስቀምጠው መጡና ለምን ያህል ሰጣችሁ? ተስማሙ። ኢሚዲየት የሆነ አዲስ ኪዳን ነው። አዲስ ኪዳን ነው። መንፈስ ቅዱስ እያለ ነው። ኢየሱስ ከሞት ከተነሳ በኋላ የሆነ ታሪክ ነው። ኢሚዲየት የሆነ ሞታ ያላችሁ በጸጥ ተመልሳ ስትመጣ እሱን የቀበሩ ሰዎች እንደገና እሷን ይዘዋት ሲሄዱ ታያላችሁ። ስትስማማ ለውሸት ከመተባበር እግዚአብሔር ያድነን። ለወንጌል ጠላት ከመሆን እግዚአብሔር ያድነን። ወደ ሞት መንገድ ከመሄድ እግዚአብሔር ያድነን። አመጽን ከሚያረጉ ጋር እንዳንተባበር፣ ሞትን ሊያመጡ ከሚያጣድፉን ጋር እንዳንተባበር፣ የጨለማው መንግስት ከሚጠቀማቸው ጋር እንዳንተባበር በጌታ በኢየሱስ ክርስቶስም እግዚአብሔር እንድትረዳን ጸልያለሁ። ወይ ሎርድ ያውላችሁ ወንጌል ይቆም ነበር። ወንጌል ላይ እንግርዳድ ሊዘሩ ነበር። ውሸትን ሌሎቹ ሊለማመዱ ነበር። ምክንያቱም እነሱ ያ ነገር ባይሆን የነጻ ነገር አይሄድም። ጌታ ሆይ አንተ ንጹህ ነህ። ሆሊ ነጋድ በጌታ በኢየሱስ ስም አረ እግዚአብሔር ሆይ ለአንተ እንድንለይ እርዳን። ለአንተ እንድንለይ እርዳን። ሃሌሉያ። ኢየሱስ ጌታ ነው። እንጸልይ።